ስምምነት ላይ የተደረሰባቸው ስምንቱም አጀንዳዎች በ120 የአጀንዳ አጠናካሪዎች ሲጣጣሙ ሰንብተው ለሁሉም 4000 ለሆኑት ተመካካሪዎች በያሉበት 500 ሆነው ተዋቅረው ባሉበት ውስጥ ሁሉም አጀንዳዎች ተሰንደው ሲቀርቡላቸው ውለዋል። በሁሉም ደረጃ ተወያይተንባቸው ከ10 ከ50 250 የተወያየንባቸውና እያንዳንዳችን የተናገርናቸው ያስቀመጥናቸው በአጀንዳነት እንዲያዙልን ከሁሉም ክልሎች ተገናኝተን የጋራ ሆነን ይሄ ችግር አለ ይያዝልን ብለን ያስቀመጥናቸውን ምዕራፎች እየዘጋን መተን ዛሬ የሁሉም ምዕራፎች ተሰንደው እየቀረቡልን ያሉት እነዚህ ምዕራፎች የእያንዳንዳችን ቃላቶች ናቸው። የሁሉም እዚህ ያለ ተመካካሪ የ4000 ተመካካሪን የሚገልጹ አጀንዳዎች ናቸው ዛሬ የቀረቡልንና የቀረበልን አጀንዳ ምንም ሳያስቀርኛ የተናገርነው ንግግር በአንድም በሌላም አካቶ አዋውጦ ሰነዶቹ ረዝሞ የነበሩትን ሰብሰብ ተደረጎ የቀረበበት ሂደት ነውና ያለው ዛሬ እጅግ በጣም ደስ የሚል ነበር። ዛጋ ገብቼ ቢሆን ኖሮ እንደው አንዳች ነገር አዋጣለሁ ብለን የምናስበውን ነገር ዛሬ የሰባቱ ወይ ደግሞ 8ቱ አንድ ላይ ተሰንዶ ሲመጣ እኛ ማንሳት የሚገባንን እኔ እዛ ባለመሆነ ቀረብኝ የሚለው እስከማይኖር ድረስ ሁሉም የተዳሰሰ መሆኑን ማስተዋል ይችላል። ማለቴ እዛኛው ግሩፕ ውስጥ ባለመግባቴ አንድ አጀንዳ መዳሰስ የሚገባው ሳይዳሰስ ቀረ ብዬ እንዳላስብ እዛ የገቡት በበቂ መጠን እንደዳሰሱ ዛሬ ሁሉ በአንድ ሰነድ መጥተው ሲጠናቀርና ሲነበብ ስናይ በሚፈለገው ልክ ተዳሶ እንደታየ ማየት የቻልኩበትና አርኪ የሆነ ስራ ነው። እያንዳንዱ ቀረን የምንላቸውን ሐሳቦች የማንሳትን እንደገና ከሌሎች ደግሞ በመነሳቱ የምንደሰትበትና ለካ ሁላችንም አንድ ነን በአንድ ጫማ ውስጥ መቆም ችለናል አንዱ ባንዳችን የምንልበትን ትልቅ የሆነ የጋራ መንፈስን የፈጠረ ስለዚህ እውነትም ኢትዮጵያ እየመከረች ነው የሚለውን ስም በትክክል የሚያሰጥ የሆነ የምክክር ሂደት እንደሆነ ማየት ይችላል። ከ2000 በላይ ሆነው የቀረቡት ምክረ ሐሳቦች በተሰነደው በተጨመቀው ሐሳብ ላይ አሁን ወደ 476 ምክረ ሐሳብ መጨመቅ ችሏል። ይህ ሲሆን ግን ሀገርና ወገን ያስቀደመ የተደጋገሙ ሐሳቦች እንዳይኖሩም በሚል ሐሳቦቹ ወደ 476 ሊጨመቁ ችሏል። አጀንዳዎቹ መጀመሪያ ላይ የተለጠጡ ነበሩ። የተለጠጡ ቁጥራቸውም የበዛ ነበር። ነገር ግን አሁን ተጨምቀው ተሰብስበው ሀገርን የሚያስቀጥሉ አጀንዳዎች ለሀገር የሚጠቅሙ ለትውልድ የሚጠቅሙ ኢትዮጵያን የሚያሻግሩ አጀንዳዎች ተሰብስበው ወደ 400 ምናምን ሆነዋል። የሚገርመው ነገር የማናችንም ሐሳብ አልቀረም። ሐሳቦቹ በሙሉ አሉ፣ ያስቀመጥናቸው ነገሮች አሉ። የቁጥሩ መጨመርና መቀነስ ነው እንጂ ያስቀመጥናቸው የሀገር አጀንዳዎች በሙሉ 400 ምናምን ሆነው ቀርበውልናል። ሲቀርቡልን የሁላችንም አጀንዳ አለ። ስለዚህ ደስ የሚል ነበር። ሀገር እንድትቀጥል ካስፈለገ ይሄ ነው የሚያስፈልገን። ለካ ስላልተነጋገርን ነው፣ ለካ ስላልተመካከርን ነው የተራራቅን የመሰል ነው። የሚገርምሽ ነገር አንዱ ክልል ያለ ጥያቄ አንዱ ክልል ላይ ያለ አንዳንድ ጊዜ ምናልባትም ባይወራስ እዛ በመንፈልገው ቶን ባይመጣስ እያለን የምናስባቸው ብዙ ጉዳዮች ነበር። አሁን ግን ወደ 8ቱ ፋይሎች አጠቃላይ መተው በሚነሱበት ወቅት ግን ያየነው ነገር አንዳንዴ እንደው ምናልባት እኛ ጋር ደከም ብሎ ራሱ ነው የተነሳው ብለን ያሰብነውን ሌሎች ምናልባት አዳክመው እንዳያነሱብን ስንፈራ የነበረው የተሻለ ሁሉ አነሳስ ያነሱበት ሁኔታ አለ። በስምንቱም አጀንዳዎች ላይ የተለዩት ምክረ ሐሳቦች ተጨምቀው በአንድ ተሰንደው ለ4000 ተመካካሪዎች መቅረባቸው በነገው ዕለት ለሚካሄደው 4000 ጠቅላላ ጉባኤ በአንድ ለሚመክሩበትም ትልቅ መሰረት የሚጥል ስለመሆኑ ተነስቷል። በ400 ምናምን ሆነው ሲቀርቡልን ለነገ ወደ ዋርካችን ስንገባ ወደ መሰባሰቢያ ጎጃችን ስንገባ ዛሬ የሰማናቸውና አንድ ያደረግናቸው ነገሮች ለነገ የሁላችንም ቃል መሆኑን ማሳያ ነው። ነገ ዋርካችን ላይ ነው የምንገባው። ዋርካችን ላይ ቁጭ ብለን እንወያያለን። ስንቃችንን ቋጥረናል። ስንቃችን ለህዝባችን፣ ለልጆቻችን ነገ ለምትቀጥለው ሀገር የእያንዳንዳችን ታሪክ የእያንዳንዳችን የላብና የደም ጠብታ እንደሚባለው ሁላ እኛም የላብና የደም ጠብታ ለሀገራችን አስቀምጠናል። በምን በመመካከር በመነጋገር
ኢትዮጵያ አንድ አዳራሽ ላይ ሆና በየአካባቢ ያለውን ችግሯን መስማት ትችላለች። ያን ደግሞ በዛ ጫማ ውስጥ ሆነን እንዴት አድርገን እንፍታ የሚል ምክር ነው የተደረገውና ኢትዮጵያ የምታርፍበት ምናልባትም ከዚህ በኋላ በስምምነት በጋራ መኖር የሚያስችል መልካም ሁኔታ እየተፈጠረላት እንዳለ እናስባለን።